የዛሬው የፋና ከዋክብት ስፖንሰር ኢትዮ ቴሌኮም ነው። ሲሄዱ ወደ አዋሽ ነው የሚሄዱ። እዛ ጭጋግ መጥቶ ክራሽ ያደረገ ልጆች ላይ በጣም መስራት ፈልጋለሁ። ከትንሽነታቸው ከተፈጥሮ ጋር ቀረብ ብለው እንዲኖሩ። ኖዶ 11 ሰዓት ነው ማለት ያን ሁሉ ሰዓት ከኛ ጋር ሰርቪስ ትሰራለች። አሟት እንኳን አታምንም አብራን ነው የምትኖረው። እሷን አትግቢ ብትያት አትሰማሽም። ምንድነው ትርጉሙ? ለምንድነው አትግቢ የምትይኝ? እንዴት አይነት ፍቅር ቢኖራት ነው? ብዙ ሰው የተካተተ በጥናቶቹ ላይ በስራው ላይ የሚካተት አይመስለኝም። ፕሊስ አንዴ ግን ትንሽ ጊዜ ለራስሽም ቴኬር አድርጊ። አንድ ነገር ላይ በቃ እስከመጨረሻው ነው የምትሰጠው። ይሄን ደረጃ ብንረሳው ኩራቱ ለኔ ትልቅ ደስታ ነው። ወፎችን አቃለው ብዬ እንዳወራ ያደረገችኝ ትልቁን ሮል የተጫወተችው ዶክተር ብሩክታዊት ነው። እናቴም ጓደኛዬ ሁሉም ነገር ነሽ ለኔ። ብሩክታዊት አብዱ ተወልዳ ያደገችው በመዲናችን አዲስ አበባ ሳሪስ አካባቢ ነው። የመጀመሪያ ደረጃ ትምህርቷን በህንድ የማህበረሰብ ወይም ኮሚኒቲ ትምህርት ቤት ተከታትላለች። ለወላጆቿ የመጨረሻ ልጅ የሆነችው ብሩክታዊት በተለይ ከወላጅ አባቷ ጋር የጠበቀ ቁርኝትና ግንኙነት ነበራት። የብሩክታዊት አባት ካፒቴን አብዱ መሐመድ የስነ ህይወት ጥናት ባለሙያ ወይም ባዮሎጂስት ነበሩ። ካፒቴን አብዱ ረጅም ዓመታትን ሄሊኮፕተር በማብረር የዱር እንስሳት ጥናትና ቆጠራ በማድረግ የሚታወቁ ስመጥር ባለሙያ ነበሩ። በዛን ጊዜ ዳውኑ በርካታ ባዮሎጂስት አልነበሩ፣ 4 ነበር። የዛሬ አሁን ነግሪስ 35-40 ዓመት ታሪክ ነው። በዚህ ሙያ ብዙም አልነበረም እና የነበርነው 4 ነን። ለዚህ ለአይሮፕላን ቆጠራው እኔና እሱ በአብዛኛው የምንሰራ የነበረው። እሱ ፓይለት ስራውን ይሰራል፣ እኔ ቆጠራና የባዮሎጂስት ስራ እሰራለሁ። በዛ አይነት ሂደት ነው ስንሰራ የነበረው። ዩኒቨርሲቲ እያለ ተመሳሳይ ስራዎች ይሰራ ነበር። ዶክተር ተወልደ የሚባል አስተማሪያችን ነበረ። ከሱ ጋር አብረን አልፎ አልፎ ወደ ፊልድ እየወጣን እንሰራለን። እንኳን ብዙ እሱ ግን የበለጠ እድል ነበረው። ከዛም ቀጥታ ወደ ዋይልድ ላይፍ ኦርጋናይዜሽን ሲገባ እኔም ተከትዬ ገባሁ። ከዛም እንደገና ታንዛኒያ ሄዶ የዋይልድ ምክንያቱም ሀሳቡ ለፓይለትነት ስለነበረ የተቀጠረው ቆጠራም ይባላል። በዛ ደረጃ ነው ሪሰርቹም የሰራው። ተመልሶ መጥቶ አዲስ አበባ አየር መንገድ የካፒቴን ማዕረግ አግኝቶ የኛ ሴስና አውሮፕላን ስለነበረ ኢንቻርጅ ሆኖ ይሰራ ነበር። ከጫካ በተለይም ደግሞ ከዱር አራዊት ጋር የጠበቀ ቁርኝት እንደነበራቸው የሚነገርላቸው ካፒቴን አብዱ መሐመድ በዘርፉ ሰፋፊ የምርምርና የጥናት ስራዎችን ያካሄዱ አንጋፋ ምሁር ነበሩ። ካፒቴን አብዱ
ከዚህ ዓለም ድካም ያረፉት ሴት ልጃቸው ብሩክታዊት የ7 ዓመት ልጅ እያለች ነበር። የቀን ጎዶሎ እንዲሉ ከዕለታት ባንዱ ቀን ሰርክ እንደሚያደርጉት በዱር እንስሳት ጥበቃ ላይ ጥናት ለማድረግ ከባልደረቦቻቸው ጋር ወደ አዋሽ ሲያቀኑ የሚያበሩት ሄሊኮፕተር በገጠመው አደጋ የካፒቴን አብዱና የባልደረቦቻቸው ህይወት በዚያው አለፈ። ቦረና ፕሮጀክት ነበረ። የዛ ፕሮጀክት ተባባሪ ሆኜ የመሰኝ ስራ በመሰራበት ጊዜ ቆጠራ በቦረና የዱር እንስሳት ቆጠራ ስለነበረ እሱ ያን ቆጠራ ለማካሄድ ተነጋግረን አይሮፕላኑ 4 ሰው ነው የምትይዘው። አንዱ ኒልስ ሃውቤክ ይባላል፣ የፕሮጀክቱ ኃላፊ ነው፣ ፓይለት እሱ ነው። እና እኔ እንዳጋጣሚ ወደ 40 ምንጭ ቃል ለማምጣት ሄዳለሁ። ሶስተኛው ታርታሊያ ይባላል፣ ሆዴን አመመኝ ብሎ ይቀራል። ሁለቱ ብቻ ይሄዳሉ። ሲሄዱ ወደ አዋሽ ነው የሚሄዱት። እዛ ጭጋግ መጥቶ ክራሽ ያደረገ አይሮፕላን፣ በዛ ህይወቱ አለፈ። እንደዚህ አይነት ሰው ነበረ። የ7 ዓመቷ ታዳጊ ብሩክታዊት አብዱ አባቷን ካጣች በኋላ የሞቱለትን ሞያ ወርሳ ለማስቀጠል ያላት መሻት ከፍተኛ ሆነ። የአባቷን ፈለግ የተከተለችው ብሩክታዊት በኢትዮጵያ ውስጥ ከሚገኙ ጥቂት የእንስሳት ባዮሎጂስት መካከል አንዷ ለመሆን በቅታለች። አስተዳደጌ ያው እንደማንኛውም ልጅ ክረምት ላይ እንደፈለግሽ ትጫወቻለሽ፣ ጭቃ ታወቂያለሽ። የዛን ጊዜ ነው ሞር እኔም ከእንስሳትም ጋር ምንም ጋር ቢራቢሮም ኢንሴክቱም ምናምን ብዙ ነገር አይተሽ ነው የምታድጊው። በዛ ላይ ደግሞ አባቴም በዚህ ሙያ ላይ ስለነበረ እሱም አንዳንድ ጊዜ እንደዚሁ ከከተማ ውጭ ስለሚወስደን የተወሰነ ነገር ኤክስፖዠር ነበረኝ። እሱም ብቻ አይደለም እናቴም በጣም ተፈጥሮ ትወዳለች። እንደዚህ የተለያየ ቦታም እየወሰደች ታስጎበኘን ነበርና እሱ ሞር ከኔቸር ጋር ያለኝን ነገር ጠበቅ እንዲል አድርጎኛል። ሃይስኩል እንደጨረስኩ እንዲያውም ለተወሰነ ጊዜ በነፃ አገልግዬ ነበር። አንድ የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የፓርኮቹን የሚያስተዳድረው ድርጅት ማለት ነው፣ ካወቅሽው ዩካ የሚሉት እዛ በነፃ የተወሰነ ጊዜ አገለገልኩኝ። የዛን ጊዜ ሞር አለል ምንድነው ኢትዮጵያ ውስጥ ያለው ችግር፣ ምን አይነት ፓርኮች አሉ፣ ምን አይነት እንስሳቶች አሉ የሚለውን ላይብራሪ በቮለንቲር በማድረግበት ጊዜ የተለያየ ባለሙያዎችም እየሄድኩ አነጋግር ነበር። አባቴም እዛ ነበር በፊት የሚሰራው፣ ግን ትንሽ ያለው ነው ለነገሩ ያረፈው። ግን እዛ ሄጄ በማድረገው ግንኙነት ከሰዎች ጋር በማወራው ያሉትን ችግሮች ምናምን ስሰማ ይበልጥ ይሄ ፊልድ ላይ መቀጠል አለብኝ የሚለውን ነገር ወሰንኩኝ ማለት ነው። ሁሌ የማያቸው ነገሮች ነበሩ ከትንሽነቴ። መጽሐፎችም አሉ መለያ ከትንሽነቴ ይሄ እንደዚህ ዛፍ ነው ወይም ይሄ እንደዚህ ወፍ ነው ምናምን እየተባልኩ ነው ያደልኩት። እኔም ራሱ ከትንሽነቴ ጽፍ ነበር፣ እንደዚህ ወንዱ መጣ እንደዚህ ያደርጉ ነው ምናምን እያልኩኝ ዝም ብዬ አሁንም ምሰራው እሱን ነው ለነገሩ። ግን ከትንሽነቴ እሱን አስተውል ነበረ። እዚህ ሀገር እንደገና የመጀመሪያ ጊዜ እንደመጣው ብሩክታዊት ሳገኛት ቱር እያረኩ ነበር እና ይዣት ነው የሄድኩት እና እኔና እሷ ከአዲስ አበባ ተነስተን በጣም ወደ ኖርዝ ሰሜን ድረስ ሄደን ከዛ ስንመለስ በነትሬ ተጭነን መኪናችን ተብሎ ሁለታችን ሆነን ብዙ ያወራን ስላላት የዋይልድ ላይፍ ፍቅር
አባቷም ደግሞ የዋይልድ ላይፍ ሄድ ስለነበር በወፎች ላይ ስፔሻሊ ያላት ፍቅር እየነገረችን እያወራን ብዙ ነገር እየነገረችን ስትመጣ በጣም ኢንትረስቷ ወደዛ እንደሆነ ገብቶኝ እኔ በጣም ደስ ብሎኝ ነበር። ምክንያቱም ወንድሜም በዛ ላይ እሷ ደግሞ ስትጨመርልኝ እና በዛ ሳገኛት ነው ደስ ያለኝ። ከብሩክታዊት ጋር እንግዲህ more than 20 years ነው ዩኒቨርሲቲ ያለን ነው ፍሬሽማን አካባቢ የተዋወቅ ነው። ያኔ የአካባቢ ጥበቃ ላይ የሚሰራ ክለብ ነበረንና እሱን ክለብ ለማቋቋም ጥረት በመናረግበት ሰዓት የበለጠ ለመቀራረብና ለመታወቅ በቃ ኢንትረስታችን አንድ ለመሆን እንግዲህ ከዛን ጊዜ ጀምሮ ያው በተለያየ ደረጃ እስካሁን አለ የተለያየ ነገሮችን እየሰራን ሁለታችንም የተማርንበት ትምህርት መስክና የምንሰራበት የስራ ሂደት እየተገናኘ ብዙ ነገር እየተደጋገፍን እየሰራን almost 20 years አለን። በፊትየን ነው ማቃት ያው እናንተ ብሩክታዊት ነው የምትሏት በቤት ሱማ ነው የምንታወቀው ከ7 አመቴ እስካሁን ያለው አብረን ያደግና የወፎች ፎቶ ፖስት አደረግ ነበር እኔ እና ሜሴጅ ልካልኝ ከዛ በኋላ እኔ እንደማነሳቸው ጠይቃኝ ምናም ከዛ ተገናኝተን ነው ትውቃችን የጀመረው ከዛ ነው። ከዛ በኋላ ግን ያው እሷ ምሰራቸው የኮንዘርቬሽን ስራዎች ላይ ያሉትን ነገሮች አስረዳችኝ። ወፎች እኔ ዛኔ ገና የጀመርኩ ነበር ወፎችን ማንሳት ምንነታቸውንም አላቅም ነበርና የነሱን ስራ ነገረችኝ። ኢቭን የነሱ ይሄ ኮንዘርቬሽን የሚባል ስራ እንዳለ ራሱ አላቅም ነበርና እነሱን ነገሮች አስረዳችኝና አንድ ምሰራባት ወፍ ነበረች ወይቱ እንግዲህ ፍላፍቴል የምትባል እሷን ወፍ ላይ አብሬያቸው ሄጄ ፊልድ ላይ እንድሰራ በቃ የመጀመሪያ እድል ሰጠችኝ ማለት ነው። እና ትውቃችን የጀመረው ከዛ ነው። ወፎች አስፈላጊ የሚባሉ ቦታዎች የተመደቡ ቦታ አሉ ኢትዮጵያ ውስጥና እሱ በየአመቱ ለምሳሌ ሰርቬይ ይደረጋል። ወፍ ቆጠራ ነው የሚሰራው። ስለዚህ ምን አይነት ወፎች አሉ ስንት አሉ የሚለው ነገር በየአመቱ ቆጠራ ይካሄዳል ማለት ነው። አገሪቷ ውስጥ ብዙ ቦታዎች ላይ ነው ይሄን ነገር የሚደረገው። አንዱ ለምሳሌ ሱስራ አለ። ሌላው እንደዚህ ወፎች በመረብ እያደረግን ከያዝን በኋላ እጃቸው ላይ ቀለበት እያደረግን እናጠናው ጥናት አለ። እሱም ያው ምን አይነት ዝርያ ነው ወንድ ነው ወይ ሴት እድሜው ምን ያክላል ይሄንና ይሄ ደግሞ ያልኩሽ በመረብም ይዘን ምን ሰራው ስራ ይሄ ስደተኛ ወፎች አሉ ከአውሮፓ መጥተው ኢትዮጵያም አርፈው ከዛ ተመልሰው የሚሄዱ ወፎች ማለት ነው። ምንድነው ወፎችን አንደኛ ምክንያት የምናጠናቸው ምንድነው ኢንዲኬተሮች ናቸው ማመልከቻ ናቸው። ይሄ ቦታ ለሰው የሚኖርበት ተስማሚ ነው አይደለም ኢንቫይሮንመንቱ ተስማሚ ነው አይደለም የሚለውን ነገር ነው የሚነግረን። አሁን ቁራና እርግብ ብቻ ያለበት ቦታ ስታይ ከተማ አካባቢ ብዙ ዛፍ የሌለበት ስታይ እነሱ ከሰው ጋር መኖር የሚችሉ አዳፕት አድርገው መኖር የሚችሉ ናቸው። ግን የተለያየ አይነት ዝርያ ያለው ወፍ ወይ የተለያየ አይነት ዝርያ ያለው ኢንሴክት ስታገኘ ግን ይሄ ቦታ በጣም ጤነኛ ነው ማለት ነው። እሱን ነው የሚነግረን። አሁን ላይ ብሩክታዊት በቦረና ሊበን ወረዳ ብቻ በምትገኘው ዝርያዋ ሊጠፋ በተቃረበው ሊበን የሚል መጠሪያ በተቸራት የወፍ ዝርያ ላይ ትኩረት አድርጋ እየሰራች ነው። This area is very localized and specialized especially for the Liban lark. ይበልጥ ፎከስ አድርጌ እኔም የሰራሁት ለማስተርሴም ለፒኤችዲም ጊዜ
የሰራውት ምንድነው እንደዚህ ሊጠፋ የደረሰ እንስሳ አለ ወፍ አለ የሊበን ወፍ ይባላል በኦሮሚያ አካባቢ ነበር የሚገኘውና ሲምቢሮ ሊበን እንለዋለን ወይም በእንግሊዘኛ ሊበን ላርክ ኢትዮጵያ ውስጥ ብቻ ነው የሚገኘው ደሞ ሳራማ ቦታ ነው የሚወደው አሁን የቦረና ከብት ያለበት የግጦሽ መሬት በጣም ያሰፊ ግጦሽ መሬት ላይ የሚገኝ ወፍ ነው ብዙም ሲርቅ አታየውም ልክ እንደ ሌሎቹ ስደተኛ ወፎች ርቆ አይሄድም እዛው ላይ የሚገኝ ወፍ ነውና ከቅርብ አመቶች ወዲያ በጣም ቁጥሩ በጣም እያነሰ ሄዶ ሊጠፋ የደረሱ ዝርያዎች መሃል ነው ልክ እንደሷ ደግሞ ሌላ አለች የሲምቢሮ በርጋ የምትባል የበርጋ ወፍ ምንላት እዚሁ ቅርብ አካባቢ ነች እሷ ወደ እንጪኒ አካባቢ የሚገኝ ረግረጋማ ቦታ ላይ እንደዚሁ መሬት ላይ ነው እንቁላሏን ጥላ የምትኖረው ማለት ነው የሷ ግን የሚለየው ምንድነው ከሳውዝ አፍሪካ ነው የምትመጣው ከሳውዝ አፍሪካ በራ መጣ እንቁላል ጥላ ልጆቿን አሳድጋ ከዛ ልጆቹንም ይዛ ትበራለች ማለት ነው ተመልሳ እነሱም ተነስተው ወደ ጥቅምት ዳር አካባቢ ተመልሰው ይሄዳሉ ማለት ነው ወደ ሳውዝ አፍሪካ ከዛ ዛ አድገው ጎርምሰው እንደገና ተመልሰው እነሱም መተው እንቁላል ይጥላሉ ማለት ነው ተፈጥሮና ከተፈጥሮ ጋር የተያያዙ ነገሮች ላይ ሁሌ በትኩረት ስትሰራ ሰው ስታስተባብር በኃላፊነት ቀድማ ከፊት ስትሆን ነው የምታያት የምትጽፋቸው ጽሁፎች የምታገኛቸው ሰዎች አብራቸው የምትውላቸው ሰዎች በቦርድ አብራቸው የምትሰራቸው ሰዎች ሁሉም ከተፈጥሮ ጋር የተገናኙ ሰዎች ናቸው እና የሷ ጥረት ተጨምሮበት ደግሞ ብዙ ሰዎችን ያው አትራክት አድርጓል ለምሳሌ በወፍ ጉዳይ ማለት ነው የወፍ ጥናትና ምርምር መጀመሪያ ሲጀምር በሷ ምክንያት ነው የጀመርኩት የዛሬ 15 አመት አካባቢ ማለት የዛሬ 12 13 አመት አካባቢ አብረን የጀመርነው የሆነ አንድ ፕሮጀክት ስንጀምር እኔ ጠለቅ ያለ እውቀት አልነበረኝም ለወፍ ምንም እንኳን የመጀመሪያ ዲግሪ በስነ ህይወት ቢሆንም ግን ከዛን ጊዜ ጀምሮ አብረን በመንሰራበት ጊዜ ልክ እኔን ወደዚህ የሥራ ዘርፍ ለመሳብ እንደቻለች ሁሉ ብዙዎች የሷን ፈለግ ለመከተል ወይም ደግሞ የሷን አራያነት በመመልከት ፖዚቲቭ የሆኑ ነገሮችን አድርገዋል ለተፈጥሮና ከተፈጥሮ ጋር በተያያዙ ጉዳዮች ላይ እና የሱም አይነት ኢፌክት አላት መጀመሪያ የሰማሁት እንግዲህ ሄዳ ቴንት ይዛ አድራ እዛው ሰርች ስታደርግ ስለወፎች ስትጽፍ ሰማ ማለት መጀመሪያ በጣም ነው ዋው ያው ኢትዮጵያ ውስጥ በጣም ከባድ ነው ምክንያቱም እዚህ ቦታ መቀመጥ ሴት ሆና ብቻዋን ሆና እዛ ቴንት ውስጥ ሆና እንደዚህ ሪሰርች ማድረግ ምናምን እንዴት ቻለች ብዬ ጭንቅላቴን ትንሽ ፈርቼ ነበር ማለት ነው እኔ ባጎትነት ማለት ነው ግን በዛው መጠን ደግሞ ጠንካራነቷን ሳይ ዋው እቺ ልጅ በጣም መቃል አይደለም እንዴት አይነት ፍቅር ቢኖራት ነው የዛ የምታረገው ነገር ፍቅር ቢኖራት ነው ያን ያለ ሄደችው ምክንያቱም እንደምታውቂ ነው በአሁኑ ጊዜ ሰው ገንዘብ ሰርቶ ምናምን ተዋርጦ ቢዝነስ ከፍቶ ነውና ያን አይነት ማሳየቷ ለኔ ለጠቅላላው ለኢትዮጵያም ቢሆን ማለት ለሴቶችም እንደዚህ መስራት ይቻላል በጣም ጠንካራ ሴት እንደሆነች ጠንካራ እናት እንደሆነች ነው የገባኝ ማለት ነው ስራው ከባድ ነው በጣም አድካሚ ነው በጣም የግር መንገድ ያለው ስራ ነው አብዛኛውኛ የምንሰራው ስራ ደግሞ አሁን አብዛኛው ሰው ሜዳ ላይ ምናምን ሊመስለው ይችላል ቦታው ይወስንሻል ምን ሄድባቸው ሀገሮች አንዳንዱ ረግረጋማ ሊሆን ይችላል አንዳንዱ ተራራ ላይ ሊሆን ይችላል አንዳንዱ በጣም ረጅም ሜዳ ሊሆን ይችላልና በቀን ላይ እስከ 15 ኪሎ ሜትር እስከ 12 ኪሎ ሜትር ወክ ልናደርግ እንችላለን ሰርቬይ ያደርገንና ምንወጣው 11 ሰዓት ነው ማታ ያን ሁሉ ሰዓት ከኛ ጋር ሰርቬይ ትሰራለች አሟት እንኳን አታምንም አብራን ነው የምትመጣው በቃ አብራን መስራት ትፈልጋለች ያን ያህል ዴዲኬትድ ነችና ጽናቷን ስታይ በጣም በቃ ለብዙ ሴቶች ተምሳሌት መሆን የምትችል አይነት ሰው ነች በኢትዮጵያ ከ800 በላይ የአዋፋት ዝርያዎች ይገኛሉ አብዛኞቹ አዋፋት ከሚደረግላቸው ጥበቃና የትኩረት ማነስ የተነሳ ቁጥራቸው እየተመናመነ መምጣቱ ግን
ለነ ብሩክታዊትና ጓደኞቿ የእግር እሳት ሆኖባቸዋል። ያው ወፍ እኛም ባጠናው ነው ብቻ ሳይሆን እኛ ያው የተወሰነ ፓርት ላይ የምታጠኘው የተለያየ ሪሰርቾች ትንሽ ቦታዎች ላይ የሚጠናው ግን በአጠቃላይ ከበፊት የተለያየ ሪሰርቸሮችም ከሰሩት ስራ ስናይ ወደ 870 የሚሆን ዝርያዎች አሉን። አንዳንድ ቦታ ላይ ያው ደግመሽ በየጊዜው ካልተሰራ አታቂውም ምን ያህሉ ሊጠፋ ደርሷል ምን ያህሉ ጥሩ እየሄደ ነው ያለው የሚለውን ነገር ለማየት ከባድ ነው። ሁሉም የተቆራረጠ ቦታ ስለሆነ ትንሽ ቦታዎች የሚሰሩት አሁን ዩኒቨርሲቲ ያካያሉ የተወሰነ ሊያስጠኑ ይችላሉ። እንደዚህ የተለያየ ፕሮጀክቶች ካሉ ሊሄዱ ይችላል እንጂ በቂ ነገር እየተሰራ ስላልሆነ ያንዳንዱን ነው ማለት በቃ እርግጠኛ በጣም እየቀነሰ እንደሆነ ምናቃቸውን እዚህ ሀገር ብቻ የሚገኙትን ምናምን አንዳንድ ጊዜ ፎከስ አድርገን ለመስራት እንሞክራለን። እሱም ብቻም ሳይሆን አሁን ለምሳሌ ጥንባንሳዎች በአፍሪካ ዙሪያ በጣም እየቀነሰ ነው ቁጥራቸው የሚሄደው ያለው በተለያየ ምክንያት አንደኛ ከኤሌክትሪክ ገመድ ጋር እየተጋጩ ይሞታሉ በመርዝ ምክንያት ብዙዎች ይሞታሉና አፍሪካም ዙሪያ በጣም እየቀነሰ ስለሆነ አሁን ደስ አይነቶች ላይ ለምሳሌ ፎከስ አድርገን ይሰራል። እኛም ብቻም ሳይሆን የተለያየ ድርጅቶች እንደዛ ይሰራሉ ማለት ነውና አሁን እሱን ነው ልታቂ መስጪው እንጂ በአጠቃላይ አገሪቷ ምን ደረጃ ላይ የሚለው ነገር ያው ያ በየአመቱ የሚሰራው ነገር እንዳልኩሽ እሱ ካልቀጠለ በስተቀር ለማወቅ ከባድ ነው። መስቀል ወፍ የምትባለው ለምንድነው የዛን ጊዜ ቦግ ብላ ስለምትታይ ነው የዛን ጊዜ ነው የምትመጣው ብሎ ለዛም ብዙ ሰው ያምናል። ነገር ግን ምንድነው ወፎች ብዙ ጊዜ ይሄ ላባቸውን ይቀይራሉ። በተለይ ያ ወንዶች ናቸው ብዙ ጊዜ አምረው ደምቀው የሚታዩት እና ወንዶቹ ናቸው የዛን ጊዜ ላይ ላባቸውን ስለሚቀይሩ ቀይ ሆነው ወይም አንዳንዶቹ እንደዚህ ብርቱካናማ ቀለም ያላቸው የመስቀል ወፍ አይነት ዝርያዎች አሉና የዛኔ ቀይረው መራቢያም ጊዜ ስለሆነ እየዘፈኑ ጮክ ብሎ ስለሚታዩ የዛኔ መስቀል ወፍ መጣ እንላለን። ነገር ግን አሉ እነዚህ ወፎች አመቱን ሙሉ አሉ። ግን የዛኔ ቦግ ብለው እየዘፈኑ ስለሚታዩ የመስቀል ወፍ መጣች እንላለን። የዛን ጊዜ ወቅቱ ልክ ዝናቡ አልቆ አሁን ጎጆ የሚሰሩበት ጊዜ ስለሆነ ነው። በኢትዮጵያ በሚገኙ የተለያዩ አካባቢዎች በመዘዋወር በአዋፋት ጥናትና ጥበቃ ላይ ብዙ ምርምሮችን በማካሄድ ረገድም በዘርፉ ላቅ ያለ አበርክቶ አላት። ሴቶች ብዙ ጊዜ ፊልድ ላይ ውጣውረዱ ከፍተኛ ስለሆነ ፀሐዩ ዝናቡ የተለያዩ የአካባቢ አየር ጸባዩ ከፍተኛ ሐስል ሊሆን ይችላል ተብሎ ስለሚታሰብ ለሴቶች ብዙ ጊዜ አይመረጥም የሚለው ነገር እሷ ጋር ይሰራል። ሁሉ ጊዜ ደግሞ የምትፈልገው ቦታ ላይ ያለው በእንደዚህ አይነት ኮንዲሽን ነው። ዝናብ አለ ፀሐይ አለ አንዳንድ ጊዜ እስከ ወገባችን ድረስ ውሃ ይሞላል። ዌትላንዶች ላይ ስንሰራ በመንሄድበት ሰዓት ይገባል እግራችን ወገባችን ድረስ እየሄደ ነው የምንሰራው። እሱን አሁን እሷን አትግቢ ብትያት አትሰማሽም። ምንድነው ትርጉሙ ለምንድነው አትግቢ የምትይ ሴት ስለሆንኩ ነው ምናምን ብለም ደፍራ አትናገርሽ። ምክንያቱም እሱን ቶፒክ አይደለም አላወራ ነው መስካሁንምና ግን ከኛ እኩል ሰርታለች እሷ። በመጀመሪያ ያው እንዳልኩሽ እሷም እንደሌላው ውጪ ወጣ እንደሌሎች ወንድሞቿ ወጣ መኖር ትችል ነበር ችግር የለው። ግን ያንን ትታ እዚህ ቆይታ ልጇን አሳድጋ ከዛም ወጣ ራስዋን ለዚህ ላላት ፍቅር መስዋዕት ማድረጓ በጣም ትልቅ ነገር ነው። ምክንያቱም ሁሉም ሰው ውጪ መውጣት ነው የሚችለው። 12 ጨረሰ ኮሌጅ ጨረሰ ምን እሷ ግን አንድ ነገር እንደዛ አላየውባት። እኔንም ጠይቃኝ አታውቅም ወይም ወንድሞቼን ሌሎች እህቶቼንም ጠይቃ አታውቅም ውጪ ለመውጣትም ቢሆን ያን ያነት ፍቅር ላገሯ መኖሩ ትልቅ ነገር ነው። ባህሪ በጣም በሚያስቅሽ ሁኔታ ዶክተር ብሩክታዊትን ተናዳይቻት አላውቅምና አንዳንዴ ግራ ይገርመኛል ማለት እንዴት አይነት ችሎታ ነው። የኛ ስራ አብዛኛውን ጊዜ እንዳልኩሽ ነው ትግስት ይፈልጋል። የምትፈልጊውን ነገር ካላገኘሽ አሁን ለምሳሌኛ ጧት ነው ወተን የምንሰራው አይደል ምን ፈልገውን ነገር አትሊስት የሆነ ነገር ዳታ መያዝ ይኖርብናል። እሱ ነገር ኢቭን አሁን እኔ እንደ ፎቶግራፈር የወጣንበትን ስራ አንድ ነገር እንኳን ፎቶ አንስቼ ባልገባ እናደዳለሁ። እሷ በጣም ፖዚቲቭ ነች ጭራሽኛን ታበረታናለች። በቃ ጸንታ የሆነ ነገር ግን በመጨረሻ ላይ ይዘን እንደምንወጣ እርግጠኛ ነችና ጠንካራ ነች። ትንሽ አንዳንዴ ለራሷ ያለ መስራት አይነት እንትን ይሰማታል እንጂ በጣም በቃ እንዴት ልበልሽ ፖዚቲቭ ነች። በቃ ይሄ መጥፎ ነገር ማሰብን አትፈልግም።
ያው ሰውነሽ ይሰማሻል እኮ ግን ቲሙ ላይ ያ ነገር እንዲመጣ አትፈልግም እሷ በራሷ ማለፍ ነው የምትፈልገው የዛሬው የፋና ከዋክብት ስፖንሰር ኢትዮ ቴሌኮም ነው በኮተቤ የትምህርት ዩኒቨርሲቲ ከ6 ዓመታት በላይ ለማስተማር የቻለችው ብሩክታዊት በተማሪዎቿና በስራ አጋሮቿ ዘንድ የተመሰከረላት ጎበዝ አስተማሪ ናት። ተማሪዎቿ የዱር እንስሳት ጥበቃ ስራ ላይ ትኩረት እንዲያደርጉና በተለይም የእንስሳቶች ባህሪ እንዴት እንደሚጠና ጥናታዊ ጽሑፎችም እንዴት እንደሚዘጋጁ ስታስተምር ቆይታለች። ልጆች ላይ በጣም መስራት ፈልጋለሁ ከትንሽነታቸው ከተፈጥሮ ጋር ቀረብ ብለው እንዲኖሩ አንዳንድ ቦታ ላይ እንደዚህ ጥንባንሳም ላይ የዚች የበርጋ ወፍ ያልኩሽ ላይ በተለይ ከልጆች ጋር እንደዚህ ኤሌመንታሪ ፕራይመሪ ያሉ ልጆች ጋር እንሰራ ነበርና እሱን ነው መቀጠል የምፈልገው ወደፊት እነሱ አድገው የተለያየ ስራ ላይ ሲገቡ ይሄን ነገር እያሰቡ ልማቱንም ከተፈጥሮ ጋር አቆራኝቶ እንዴት መሄድ ይችላሉ የሚለውን ነገር እያሰቡ እንዲሄዱ እሱ ላይ ሞር መስራት ፈልጋለሁ። የጥናትና ምርምር ስራ ለብሩክታዊት የሰርክ ስራዋ ቢሆንም በህይወቷ ደስታንና የመንፈስ እርካታን የሚሰጣት የአዋፋት ዝማሬና ህብረ ቀለማቸው ነው። እቴን እናቴ ናት ሁሉም ጓደኛዬ ሁሉም ነገር ማለት እችላለሁ በጣም ነገሮች ሁሉ ቀለል አርጋ መታይናት ሁሉም ነገር አንድ ነገር ፈተና በትምህርት ቤት ውስጥ ያው የሚያልፍ ፈተናዎች አሉ የሚያጋጥሞች ነገሮች አሉ እሷ እናት ማማክረው እና ሁሉም ነገሯ ቀለል አርጋ ነው መታየው እና እኔ ትንሽ ተለቁጡ ነኝ እሷ ግን ታቀለዋለች በቃ ሁሉም ነገር አይ በእንደዚህ ነው እንደዚህ ይመችሽ እንደዚህ እናርገው ነው የምትልሽ እና ከሷ የተማርኩ ብዙ ነገር አለ ትግስትና ትህትናዋን የአንዲት ሴት ልጅ እናት የሆነችው ብሩክታዊት ከአባቷ የተረከበችውንና ልቧ የሚወደውን ስራዋን ለመከወን ራቅ ወዳሉ ቦታዎች ስትሄድ አንድ ልጇን ለቅርብ ቤተሰቦቿ በመተው ነበር። ከበፊትም አሁን እኔ ብዙ የፊልድ ስራ ወጣለው ገባለውና ከትንሽነቷ ግን ያው ነግራታለሁ እንደዚህ የምሰራው ወፏ እንደዚህ ሆናለችና ብዙ ጊዜ እንዲያውም ትናደድ ነበርና ለምን እንደማታድኗት ምን እያረጋችሁ ነው ትለኝ ነበር ማለት ቀላል አይደለም ያው ሄደሽ እዚህ ጋር ሊጠፋ ነው እና እንደዚህ የሆነ ነው በየሰነግራት እና ምን እየሰራሽ ነው ትለኝ ነበር እና እኔም አንዳንዴ ማለት ለማምጣት ባይሆን 10 ምናምን አመት ነው ይሄንን እንትን ሰራ ለምሳሌ እዚች ሊበን ወፍ ላይ ያልኩሽ ግን እስካሁን ድረስ በጣም በቃ መጥፎ ሁኔታ ላይ ያለችው እና የዛኔ ያሳስበኝ ነበር በቃ ጥናቱ ከዛስ ምን ትለኝ ነበርና ግን በኋላ ያው ሞር እየተረዳችኝ ትሄዳለች ከዛም በኋላ ያው እየደገፈችን ነው አሁንም አድጋ ያው እንዲህ ብታረጉስ ምናምን ብላ አይዲያ ትሰጠኛለች ለአብዛኛው ነገር በጎ አመለካከት ነው ያላት ተፈተነሽም ሊሆን ይችላል ወይ ደግሞ አዲስ ነገር አግኝተሽም ሊሆን ይችላል ምሳሌው ነገር ግራ ገብቶሽ ሊሆን ይችላል እና የመጀመሪያ ነገር የሚመጣልሽ ቅላቷ ውስጥ ፖዚቲቭ የሆነ ነገር ነው በጣም ቆንጆ ነው አሪፍ በቃ እንደዚህ እናርጋው ምናምን ነው የምትለው እሱ በቃ ብዙ ነገሮችን ያው በድል እንድትወጣ ይረዳት ይመስለኛል እሱ ነገር አለ በዛ ላይ ደግሞ ዴዲኬትድ ስትሆን አንድ ነገር ላይ በቃ እስከ መጨረሻው ነው የምትሰጠውና ለውጥ
የሚያመጡ ነገሮች ሲተገበር አይተናል። ስራና አሳሪ ሲገናኝ ያለው ግንኙነት አለ አይደል? አሁን ከኛ ግን ከጊዜ ብዛት እንደገና የሷም ደግሞ አቀራረብ ለየት ስለሚል እንደ ቤተሰባዊ አይነት አቀራረብ ነው ያለንና እንደ ጓደኛ መማማከራት ጓደኛዬ ነች፣ እንደ እህትም ነች። የሆነ ስራሽ ላይ ያለብሽን እንከኖችም መበረታት ያለብሽን ነገሮች የምታስረዳሽ የምታጠነክርሽ አይነት ሴት ነች። ወንዶች ስትሆይ ስራ ላይ ትንሽ እቃ እንረሳለን ምናምንና በጣም ተጠንቀቃ እሱኑላ ሸፍናል ምናም በጣም የምትንከባከብሽ አይነት ሴት ነችና ለስራዋም ደግሞ በጣም ታታሪ ነች። አንቺም ስራሽ ላይ ምን አይነት ስራ ልትሰሪ እንደሚገባሽ የምታሳይሽ አይነት ሴት ነችና በአጠቃላይ በጣም ጠንካራ ሴት ነች ዶክተር ብሩክታዊት። ዳውን ቱ እርዝ ነች። ምንም አይነት ይሄ ከፍ ማለት የምናምን የላትምና በጣም ሳገኛት በቃ ከሁሉም ጋር አንድ የሆነች ኖት ከወፎች ከኢንቫይሮንመንት ጋር ሳይሆን ከሰው ጋር ሳይሆን በቃ ምን ልበልሻል አይደለ ፍቅር ሰው ነች እና ያው ወፎች የመወደዷ ምናምን ያን ያሳያል ብዬ ገምታለሁ። ምክንያቱም 4 ናቸው ቤት 2 ወንድ 2 ሴት ናቸው የወንድሜ ልጆች ማለት ነው እና በልጅነቷ ነው አባቷን ያጣችው እና ያ ሰዓት በቃ የወንድሜ ፍቅር እሱም እንደዛ ነበር ባይዘው ወይ ከሌሎቹ በጣም ከሷ ጋር ነው ብዙ የተገናኙት አለ አንድ ወንድሟ ብሩክ የሚባል ግን ከሷ ጋር ሞራ ኢትዮጵያ ስመጣ መገናኘው ከሷ ጋር ሰው ያ የእናትነት ፍቅር አለ አይደል አላት ብዬ ገምታለሁ። ብሩክታዊትዬ በጣም ሰው ወዳጅ ናት፣ ሩህሩህ ናት። አንድ ቀን ከለታት አንድ ቀን ምን አደረገች? ያው አክስቴ ያልነበረችን አንድ ሴት ይዛ መጣችና እንዲሁ በቃ ሻወር አጥባት ራሷ ምናምን የናቷ ልብሳ ነው ላከቻት ከመውደድ ማረሳው በጣም ሰው ትረዳለች። ለብር ሳይሆን ለሀገር ምትፈጋ ሰው ናት። በቃ ብሩክታዊት ማለት ለብር ብቻ አይደለም፣ በቃ ብዙ ነገር ለሀገር እንደ መንግስት ሳይሆን ለሀገር የለፋች ገደሉም ጫካውም ሁሌ ስትሄድ ነው ማያት። የት ነሽ? አሁን ፊልድ ነኝ እንደዚህ ነኝ ነው የምትለው። ጊዜ የላትም። ጊዜ ባለችባት ግን በቃ ጥሩ ህይወት አሳልፈናል የማይረሳ። አሁን ወደዛ ቢመለስ እንዴት ጥሩ ነበር። ጥሩ ቁጥር ነው ያለን። ለነገሩ ወደ 870 አካባቢ ዝርያዎችን ያሉን ነው የሚባሉት። ኬንያ ስናይ ከኛ ይበልጣል። ወደ 1000 አካባቢ መሰለኝ ያላቸው። ወደ ኮሎምቢያ ስትሄጂ ደግሞ 2000 በላይ ያላቸው። ግን በዛ ልክ ደግሞ ወደ አውሮፓ ምናምን ስትሄጂ ደግሞ አነስ ያለ የወፍ ዝርያ ነው ያላቸው። ስለዚህ አሁን የኛ ግን ትንሽ ምንድነው የብርቅዬ የምንላቸው አዋፎች ጥሩ ዝርያ ያለን እና ኢትዮጵያ ትንሽ ለየት የሚያደርጋት ኤርትራም ኢትዮጵያ የሚገኙት ይሄ የአፍሪካ ቀንድ ሆርን ኦፍ አፍሪካ የምንለው አካባቢዎች የሚገኙ ወፎች በቀላሉ ማየት ይቻላል። ጅቡቲ ሄዶ ወይም ሶማሌ ሄዶ ከማየት አንዳንዱ ዝርያ እዚህ ማየት ይቻላል። ያው እነሱም የራሳቸው ብርቅዬ ወፎች አሏቸው፣ ግን ብዙ ወፎችም ለማየት ስለሚቻል ለዚህ ነው አሁን ብዙ የወፍ ቱሪስቶችም መተው ማየት የሚፈልጉትም ለዚህም ነው። ያው የሀገሪቷ ማቀማመጥ ምክንያት ነው። ይሄ ተራራዎች ብዙ አሉን፣ ዝቅ ያለ ቦታዎች አሉን፣ የስምጥ ሸለቆ አለ። እሱ ያ የተለያየ አይነት የአታክልት የዛፍም የአታክልትም ዝርያ ስለሚያመጣ እሱ የተለያየ አይነት ወፎችም ዝርያ አሁን በእንቁራሪትም በእስስትም ራሱ ኢትዮጵያ ታደለች ነች አሉን ብርቅዬ የሆኑ ነገሮችና በዚህ ምክንያት ባቀማመጡ የተፈጥሮ የታደለች ነች ማለት ነው ኢትዮጵያ። እርሻውም ደና የሚሆንልን የተፈጥሮ ነገር አፈሩ ደና ሲሆን ነው። ፎቁም የሚሆነው ለብቻው አይቆምም። አፈሩም ደና መሆን አለበት። ዛፍ በሌለበት ቦታ ስታይ በጣም ሙቀቱም ይጨምራል። ምን ይላል ሞር ተፈጥሮና የሰው እድገት ይሄ ሌላ ነገሮች ላይ አብሮ ባላንስ እያደረገ ካልሄደ እኛም ያ መኖር እንደማንችል ስለማቅ እሱም ያው ከኛ ጋር ያለ ነገር ነው። ሁሌ አብሮን መኖር የሚገባ ነገር ነው የነማም ነው።
ባለፉት 15 ዓመት ውስጥ የተለያዩ ፕሮጀክቶች ላይ ተሳትፍ ያለው ነኝ አብዛኛው የተሳተፍኩት ያው እኔና ብሩክ ባለንበት ግሩፕ ውስጥ ነው ፕሮጀክት ነውና የተለያዩ አገር በቀል የሆኑ ከሀገር ውጭም ያሉ ኢንተርናሽናል የሆኑ ድርጅቶች ረድታውን ሰርተናል እንግዲህ ኮንዘርቬሽን ሊደርሺፕ ፕሮግራም ይባል ነበር ይሄ ወጣት ተፈጥሮ ላይ የሚሰሩ ልጆችን የክህሎት ማዳበሪያ በመስጠት ተፈጥሮ ላይ እንዲሰሩ የሚያደርግ ኢንተርናሽናል ተቋም ነው እሱ ላይ የመጀመሪያ እድል አግኝተን ከሀገር ውጭ በመሄድ ስልጠና መተን ለመስራት ጀምረናል የዛሬው የፋና ከዋክብት ስፖንሰር ኢትዮ ቴሌኮም ነው የለውጡ መንግስት የቱሪዝሙን መስክ አንደኛው የብዛ ኢኮኖሚ ዘርፍ ማድረጉ ለእነ ብሩክታዊት ደስታንና መተማመንን ፈጥሯል ይሁን እንጂ ኢትዮጵያ ካሏት የአዋፋት አይነትና ብዛት አንፃር መስኩ ተገቢውን ትኩረት አለማግኘቱ በአዋፋት ምርምርና በጥበቃው ላይም ብዙ አለመሰራቱ ያሳስባቸዋል ብዙ ባለሙያዎች ኖረውን ብዙ ሰው የተካተተ በጥናቶቹ ላይ በስራው ላይ የሚካተት አይመስለኝም አንዳንድ ቦታ ላይ ኦፍ ኮርስ አለ ይዛፍ የአገር በቀል ዛፎች ይስተከሉበት ቦታዎች አሉ ግን ምንድነው አሁን አንዳንድ ቦታዎችን ይሄን ቦታ አትርፎ ሌላ ቦታ ላይ ማድረግ የሚቻልበት ሁኔታ ኖሮ የሚጠፋበት ብዙ ኬዞች እናያለንና ከዚህ በላይ መስራት እንችላለን አሉን ብዙ ባለሙያዎች አማክሮ መሰራት የሚችልበትና እሱ በቂ የተሰራ አይመስለኝም አሁንም ራሱ በጣም ጥንቃቄ ያስፈልገናል ብዙ ኢቭን ከፓርክ ውጭ ከነዚህ ናሽናል ፓርክ የምንላቸው ቦታዎች ውጭ ሆኖ በጣም ለተፈጥሮ እና ለአንዳንድ ዝርያዎች አስፈላጊ የሆነ ቦታዎች እየጠፉብን ያሉት እና እሱን ትኩረት ተሰጥቶ ወደ ሌላ ቦታ ማድረግ ይቻላል እነዚህ የልማት ስራዎች እሱ ተደርጎ ቦታዎችን መጠበቅ እንችላለንና እሱ ላይ ብዙ ፎከስ እየተሰጠ አይመስለኝም እኔ አሁን ከትንሽነቴ ነው ይሄን ነገር የገባውበት ኮዝ ከፋሚሊም ከተለያየም ድጋፍም ስለነበረ ነው ኢቭን ልጄን ጥዬ ደርሼ እንደመጣ ያገዘኝ ቤተሰቦቼን በማገዛቸው ነው እናቴም እህቴ ወንድሞቼ ያክስቴ ልጅ ምናምን ይሄ በመደገፋቸው ነው ወደዚህ ጋር እኔ መሄድም የቻልኩት የተለያየ ነገር መንገዱን እንዳይ ከዛም በኋላ የስራም እድል በመስጠት ውጭም አንዳንድ ነገር እድል በመስጠት ያገዙኝ ሰዎች ይሄ በማሳየታቸው ነው እዚህም እኔም የደረስኩትና እነሱን ለማመስገን ነው የምፈልገው እኔም እንደባለሙያ እንዳባቷ ጓደኛ አብሮ አደግ እና ምኞትን የማሳካት ጉዳይ ተስፋ ማድረግ ከታታላታለሁ ይሄን ደረጃ በመድረሷ ኩራቱ ለኔ ትልቅ ደስታ ነው ያባቷን ምኞት ተስፋ በተግባራዊ ማድረጓ አሁንም ወደፊት ደስ ይለኛል አሁንም እንዳጋጣሚ ደግሞ ቦርድ ሰብሳቢ ያርጋኛለች በቅርብ አብረን ሰራለን ደስ ብሎኛል የትኛውም የስራ ዘርፍ ላይ በተለይ ደግሞ ተፈጥሮና
ከተፈጥሮ ጋር የተያያዙ የአካባቢ አየር ንብረት ለውጥ ላይ ስራን የሚጠይቁ ዘርፎች ላይ ሴቶች በንቃት ተሳትፎ ቢሳተፉ ትልቅ ለውጥ እንደሚያመጡ ማሳያም ልትሆን ትችላለች። እሷ ለውጥ እንደሚያመጡ መስራት መቻላቸው ምንም ጥርጥር የለውም። ከማንም ያላነሰ ትርጉም ያለው ለውጥ ሊያመጡ እንደሚችሉ እሷ ማሳያ ነች። ፎቶግራፈር ነኝ ብዬ ወፎችን አቃለው ብዬ እንዳወራ ያረጋችኝ ትልቁን ሮል የተጫወተችው ዶክተር ብሩክታይት ነች። ማለት እገዛ በሚያስፈልግ ሰዓት አሁን እኛ ሀገር ላይ ትልቅ ችግር ያለው ምንድነው? አንደኛ እንደ ጋዜጠኛ እናንተንም ለመንገር ያክል ያሉንን ሀብቶች እየተጠቀምናቸው አይደለም። ሰዎቻችን የነሱን ያለፉበትን ሂደት መያዝ ይገባናል። አብዛኞቹን ሰዎች አናቃቸውም። እንዲ ዋይልድ ላይፍ ላይ የሚሰሩ ሰዎች ትኩረት ይሻሉ። ብዙ ዕውቀት አላቸው፣ ብዙ የሚያስተላልፉት ነገር አላቸውና እንደዚህ አይነት እድል ተገኝቶ እነሱን ያመጣችሁ የሚቀርቡበት እንደገና ደግሞ ዕውቀታቸው የሚቀመጥበት ነገር ቢመቻች አሁን እኛ ለምንመጣውም እየተማረ እንደገና ደግሞ እኛ የምናስቀምጠው ነገር እንዲኖረን ያደርጋል። ከነሱ ውስጥ ዶክተር ብሩክታይት አንዷ ነች። ከአጎትነት ይልቅ ለኔ እሷ ሌላ ትንሽ እህቴ ነች። ያን ያህል ይሰማኛል እና የዛን ያህል እኔ አማዘን አርቲስት ነኝ ራሴ እንደዛ አይነት ሰው ነው የምወደው። በአጠቃላይ እንደዚህ እንደሱ አይነት ሰው እና ያንን አሳየችኝ እንደገና ማለት ነው። ገባሽ? አርቲስት ለበላት ወይስ አላለም ሁኔታዋን ስታያት የዛ አይነት ሰው ነች። ገባሽ? ምንም ግድ በቃ ስራዋና የምትወደው ፍቅሯ ላይ ነው የምትሄደውና ያ መገልጻት እሷ ምን ብለየ ነው በቃ አርቲስት ነች ለኔ አዘር አርቲስት ነው ሌላ ነገር አይደለችምና ፍቅር አላት ከኤንቫይሮንመንት ጋር ከኔቸር ጋር ከምን ጋር ማለት ነው። ያንን ነርቸር ለማድረግ የተነሳች ሴት ነች ብዬ ነው ማለት። ውዷ እህቴ እናቴም ጓደኛዬ ሁሉም ነገር ነች ለኔ። ያ ያሳለፍነው ፍቅር እስከ ዘላለም ልቤ ውስጥ ነው። እሷም ያው ታውቃለች ልባ ውስጥ ነው። እስከመቼም አረሳሽምና ብሩክታዊትዬ አመት እንድትኖርልኝ ይፈልጋለሁ። ፕሊስ አንዴ ግን ትንሽ ጊዜ ለራስሽም ቴክ ኬር አድርጊ እና እንድትኖር ይፈልጋለሁ። ውድ እህቴ ወድሻለሁ በጣም። ባለታሪካችን በኢትዮጵያ ብቻ የሚገኙ ብርቅዬ የአዋፋት ዝርያዎች ተገቢውን ትኩረት እንዲያገኙና ጥበቃ እንዲደረግላቸው ከእነዚህ አዋፋትም የምናገኘው የቱሪዝም ሀብት ላቅ ያለ እንዲሆን ከባለድርሻ አካላት ጋር እየሰራች ትገኛለች።